ሰላም ጤና ይስጥልኝ ውድ የቻናል ቤተሰቦች፣ አጫጭር መረጃዎችን ወደ እናንተ አደርሳለሁ። በቅድሚያም አርዕስተ ዜናዎችን አሰምቻችኋለሁ። በኢትዮጵያና በዓለም ዙሪያ ታላላቅ ክስተቶች የተመዘገቡበት መረጃዎችን ይዘን ቀርበናል። በሰሜን አማራ፣ በሸዋና በምስራቅ አማራ ግንባሮች የተመዘገቡት መብረቃዊ የፋኖ ድሎችን፣ የታሪክ አውራው አባት አርበኛ መልካሙ አበራ በላስታ ግንባር የፈጸሙት ተአምራዊ ገድልን፣ በአፍጋኒስታን ሆስፒታል ላይ የተፈጸመውና ዓለምን ያስቆጠው የ400 ሰዎች ጭፍጨፋ፣ በኢራንና በአሜሪካ መካከል ያለው የጦርነት ዳመና በዓለም የነዳጅ ገበያ ላይ የፈጠረው ስጋትን እና ሌሎችን ጥልቅ ዘገባዎች ይኖሩናል። እስከ ፍጻሜው አብራችን ቆዩ። ወደ ዝርዝር ዘገባዎች ስገባ የሀገር ውስጥ የውጊያ ግንባር ዘገባዎች እንጀምራለን። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ድል መቀዳጀትን አስታውቋል። መጋቢት 7 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮርና ሜጀር ጀነራል ውባንታ ባተ 1ኛ ኮር ከአራት የግንባር አቅጣጫዎች ባደረጉት የተቀናጀ ጥቃት ታሪክ ሰርተዋል። ከጠዋቱ 3 ሰዓት ጀምሮ በተከፈተ አውደ ውጊያ ሰፈት ብሎ የገባው የጠላት ኃይል ያልጠበቀው የጥይት ደስ ተመቷል። ለዚህም ዋህላ ከተማ ወዲያውኑ በፋኖ ቁጥጥር ስር ስትውል ሞርተር የተባለውን የቡድን መሳሪያ በሰፊው በመጠቀም ጠላትን አርበድብደውታል። የሞርተር ድምፅን መቋቋም ያልቻለው የጠላት ኃይል ከተማዋን ለቆ በስተምዕራብ ወደሚገኘው ምሽጉ ቢገባም ጀግኖቹ የፋኖ አባላት እስከ ምሽጉ ዘልቀው በመግባት በቦምብና በጨበጣ ውጊያ 11 ሰራዊት ሲደመሰሱ 6ን ደግሞ ክፉኛ አቁስለዋቸዋል። የአባት አርበኛ መልካሙ አበራ ተጋድሎ በላስታም የላስታ ወረዳ በለሶት ቀበሌ የተፈጸመው ገድል ትውልድ ሊዘክረው የሚገባ ታላቅ ገድል ነው። መጋቢት 5 ቀን 2018 ዓ.ም የጠላት ኃይል በሶስት አቅጣጫዎች በሬሳ በጉልበት ተራራና በሙጫ በረት ሊያጠቃ ሲንቀሳቀስ አባት አርበኛ መልካሙ አበራ ይህን ሴራ ቀድሞ ተረድተዋል። እኚህ ጀግና ከጥፍራቸው እስከ ራስ ፀጉራቸው የወረዳቸው የአርበኝነት ደም እንደ እቶነ እሳት ተቀጣጥለው ብቻቸውን ደፈጣ በመያዝ ጠላትን ተጋፍጠዋል። 6 የጠላት ኃይልን እስከ ወዲያኛው ካሰናበቱ በኋላ ጥይት ሲያልቅባቸውና ጠላት ሊደርስባቸው ሲል አንዲት ቀሪ ጥይትን ለራሳቸው በመጠቀም ለጠላት እጅ ሳይሰጡ ተሰውተዋል። ይህ አርበኛ መልካሙ አበራ ጀግንነት በታሪካችን ውስጥ ከየትኛው አርበኛ ጋር ያመሳስሉታል? አስተያየታችሁን ኮሜንት ላይ አስፍሩልን። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ጠቅላይ ግዛት የአጤ ዳዊት ክፍለ ጦር የወሰደው እርምጃ፣ በሸዋ መራቤቴ አውራጃ በሚዳና አሬማ ወረዳ ልዩ ስሙ ድሬ ቀበሌ በሚባለው አካባቢ ነዋሪዎችን ያለ ፈቃዳቸው ለፓርቲ መዋጮ ክፈሉ በሚል በኃይል ሲደበድቡ በነበሩ 30 የሚሊሻ አባላቶች አጤ ዳዊት ክፍለ ጦር እርምጃ ወስዷል። በወሰደው ድንገተኛ ጥቃት ባንዳዎቹ ሲበታትናቸው 2 ክላሽንኮቭ መሳሪያዎችንም መማረክ ችሏል። ዓለም አቀፍ ጂኦፖለቲካ የኢራንና የአሜሪካ ፍጥጫ። ወደ ባህር ማዶ ዜናዎቻችን ስንሸጋገር የኢራንና የአሜሪካ ፍጥጫ አዲስ ምዕራፍ ላይ ደርሷል። ኢራን በሆርሙዝ የባህር ወሽመጥ ላይ ያላት ቁጥጥር በማድረግ ለትራምፕ አስተዳደር ትልቅ ፈተና ሆናለች። ለዓለም የነዳጅ አቅርቦት 20 በመቶ የሚያልፍበት ይህ ወሽመጥ መዘጋቱ የዓለም የኢኮኖሚ ሊያናቀው ይችላል የሚል ስጋት ነግሷል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አጋር ሀገራት የኢራን አብዮታዊ ዘብና ሂዝቦላህን በአሸባሪነት እንዲፈርጁ ጥሪ አቅርበዋል። ይህ በእንዲህ እንዳለ ኩዌት አንድን ሰው አልባ አውሮፕላን መትታ መጣሏን አስታውቃለች። የአፍጋኒስታን የሆስፒታል ላይ ጥቃት። ሌላው አሳዛኝና ዓለምን ያስደነገጠ ዜናም ከአፍጋኒስታን የተከሰተው ነው። ፓኪስታን በካቡል በሚገኝ አንድ የሱሰኞች ማገገሚያ ሆስፒታል ላይ በፈጸመችው የአየር ጥቃት የ400 ሰዎች ሕይወት ማለፉ ተሰምቷል። የታሊባን አስተዳደር ይህንን የሰው ልጅ ላይ የተፈጸመ ወንጀል ሲል ቢኮንነውም ፓኪስታን ግን የመታወት የሽብር ቡድኖች ወታደራዊ ተቋም ነው ስትል ክሱን አስተባብላለች። ማህበራዊና ኢኮኖሚያዊ መረጃዎችን የኬንያው ግዙፍ ባንክ KCB እስከ 2026 መጨረሻ በኢትዮጵያ ስራ እንደሚጀምርና የአንድ አገር ውስጥ ባንክን 40 በመቶ ድርሻ ለመግዛት መወሰኑን አስታውቋል።
የኢትዮጵያ ቡና ማህበር የዓለም የቡና ዋጋ እየቀነሰ ስለሆነ አምራቾች ምርታቸውን በፍጥነት እንዲሸጡ መክሯል። መጋዘን ውስጥ አስቀምጦ ማቆየት ለከፋ ኪሳራ ይዳረጋል ሲል አስጠንቅቋል። ጀነራል አልቡርሃን ከኢራን ጎን ቆመን እንዋጋለን ያሉትን ከፍተኛ የጦር መኮንናቸውን በቁጥጥር ስር አውለዋል። በመጨረሻም የኃይል ሚዛን ሽግግርና የቀጠናዊ ውጥረት አንድምታም የሀገር ውስጥ ውጥረት፣ የፋኖ ወታደራዊ ስትራቴጂና የመንግስት ፈተናዎች። በአማራ ክልል የታዩት ወቅታዊ ውጊያዎች የፋኖ ትግል ካለፈው ዓመት በተለየ መልኩ ወደ አዲስ ምዕራፍ አሸጋግረውታል። ከደፈጣ ውጊያ ወደ መደበኛ ውጊያ። በጓሃላና በላስታ ግንባሮች የታየው የሞርተር የዲሽቃና የከባድ መሳሪያዎች አጠቃቀም ፋኖ ካለበት የምሽግ ተዋጊ ስም ወጥቶ ወደ ተደራጀ ሰራዊት መሸጋገሩን ያሳያል። በተለይም በየግንባሮቹ ስቦ የማስገባትና የማጥቃት ስልት መከተሉ የመንግስት ሰራዊት የመከላከል አቅም ላይ ትልቅ ጥያቄ ፈጥሯል። የአርበኝነት ፖለቲካና የትውልድ ቅብብልን የአርበኛ መልካሙ አበራ መስዋዕትነት የመጨረሻዋን ጥይት ለራስ የሚለው የታሪክ እሴት ዳግም እንዲያንሰራራ አድርጎታል። ይህ በፖለቲካ ትንታኔ ሲታይ ትግሉ በቁሳዊ ፍላጎት ሳይሆን በርዕዮተ ዓለምና በክብር ላይ የተመሰረተ መሆኑን ለደጋፊዎቹ ያረጋግጣል። ይህ መንግስት በገንዘብና በጥቅም ለማባበል የሚያደርገውን ሙከራ ዋጋ ያሳጠዋል። የኢኮኖሚ ጦርነትና የህዝብ አመፅን በሬማ የታየው የግዳጅ መዋጮ ክስተት መንግስት ለጦርነት የሚሆን የፋይናንስ ምንጭ እያጣ መሆኑን ያሳያል። ህዝቡን በኃይል ማስገደድ ደግሞ በህዝብና በባለስልጣናት መካከል ያለውን ግንኙነት ፈጽሞ በመበጠስ ፋኖ የህዝብ ከለላና አማራጭ አስተዳደፉ እንዲታይ እድል ሰጥቷል። ዓለም አቀፍ ጂኦፖለቲካ፣ የኢራን አሜሪካ ፍጥጫና የኢትዮጵያ ስትራቴጂካዊ ስጋት። በመካከለኛው ምስራቅ ያለው ውጥረት ለኢትዮጵያ የሩቅ ዜና አይደለም፣ ይልቁንም የደህንነቷ ዋነኛ አካል ነው እንጂ። የሆርሙዝ ወሽመጥና የኢነርጂ ደህንነት። ኢራን ወሽመጡን የመዝጋት ስጋት መፍጠሯ ለኢትዮጵያ የሞትና የሽረት ዕድል ነው። ኢትዮጵያ 90% ነዳጇን የምታገኘው በዚህ መስመር በኩል በሚመጡ መርከቦች ነው። ወሽመጡ ቢዘጋ የዋጋ ግሽበቱን ሊቆጣጠሩት ከሚችሉት በላይ ሊሆን ይችላል። የቡና ማህበሩ ምርታችሁን አሁኑኑ ሽጡ የሚለው ማሳሰቢያም ወደፊት የሚመጣውን የዓለም ንግድ መቀዝቀዝ ቀድሞ የመረዳት ውጤት ነው። የአሜሪካ የጫና ዲፕሎማሲ። የትራምፕ አስተዳደር አጋር ሀገራት በኢራን ላይ ግልጽ አቋም እንዲይዙ ማሳሰቡ ኢትዮጵያን አጣብቂኝ ውስጥ ይከታታል። በኤምሬትስና በኩዌት የታዩት የድሮን ጥቃቶች ፍጥጫ ወደ ቀይ ባህር መፍሰሱን ያሳያል። ኢትዮጵያ ከኢራን ጋር ያላትን ግንኙነትና ከአሜሪካ ጋር የሚመጣባትን ጫና እንዴት ታጣጥማለች የሚለው የውጭ ጉዳይ ሚኒስትሩ ትልቅ የቤት ስራ ነው። የቀጠናዊ ጦርነት ስጋት አፍጋኒስታን፣ ፓኪስታንና ሱዳን። የአፍጋኒስታን ሆስፒታል ጥቃት። ይህ ክስተት በቀጠናው የሽብርተኝነት ስጋት ዳግም ማገርሸቱን ያሳያል። ፓኪስታንና ታሊባን ወደ ግልጽ ጦርነት መግባታቸው ለኢትዮጵያና ለአፍሪካ ቀንድ የሚያስተላልፈው መልእክት ጎረቤት አገራት ወደ ጦርነት ከገቡ የሽብር ቡድኖቹ ክፍተቱን ይጠቀሙበታል የሚል ነው። የሱዳን ሌተናል ጄኔራል መታሰር። ጄኔራል አልቡርሃን ከፍተኛ መኮንናቸው ማሰራቸው ሱዳን ከአሜሪካ የሽብርተኝነት ዝርዝር ለመውጣትና የትራምፕን አስተዳደር ለማስደሰት የምታደርገው ጥረት አካል ነው። ይህ የሚያሳየው በቀጠናው ያሉ መሪዎች ለሕልውናቸው ሲሉ የውጭ ኃይሎችን ፍላጎት ለማርካት እንደሚገደዱ የሚያሳይ ነው። ማጠቃለያና የወደፊት እይታ። ያለንበት ወቅት ኢትዮጵያ በሁለት እሳት መሃል ያለችበት ጊዜ ነው። በአንድ በኩል የውስጥ የፖለቲካ ልዩነቶች ወደማይቀለበሱ የትጥቅ ትግል አድገዋል። በሌላ በኩል ዓለም አቀፍ ኃያላን ሀገራት በቀይ ባህርና በነዳጅ መስመሮች ላይ የሚያደርጉት ፍጥጫ አገሪቱን ለከፋ የኢኮኖሚ ቀውስ ሊዳርጋት ይችላል። ሊወሰዱ የሚገባቸው እርምጃዎች ብሔራዊ እርቅን፣ ወታደራዊ ድል የማይታሰብ መሆኑን ተረድቶ ከመድፍ ድምፅ ይልቅ ወደ ጠረጴዛ ውይይት መመለስ ብቸኛው አማራጭ ነው። የኢኮኖሚ ጥንቃቄ። መንግስትም ሆነ የግል ባለሀብቱ የዓለም አቀፍ ገበያ መዋዠቅን ከግምት ውስጥ በማስገባት የፋይናንስ ስልት መከተል ይኖርባቸዋል። ገለልተኛ የውጭ ፖሊሲ። በኃያላን ሀገራት ፍጥጫ ውስጥ ወገንተኛ ሳይሆኑ የሀገርን ብሔራዊ ጥቅም ማስቀደም ወሳኝ ነገር ነው። ክቡራትና ክቡራን የቻናላችን ቤተሰቦችን ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። በዘገባው ዙሪያ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን።
ቪዲዮውን ላይክና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ዘገባ እስከምንገናኝ ድረስ ሰላም ቆዩልን እያልን ከዚህ እንሰናበታለን።